ዛሬ በርካታ ዝርዝር መረጃዎችን የያዘ አንድ ለየት ያለ ፕሮግራም የምናቀርብላችሁ ይሆናል። ዛሬ የምናቀርበው ዝግጅት በዋናነት ሶስት አንኳር ጉዳዮችን የያዘ ነው። እንግዲህ የመጀመሪያ የሚሆነው በተለያዩ ሚዲያዎች እንደተከታተላችሁት ትግራይ ያለው ሁኔታ እንግዲህ እንደ መነሻ ያው በጸለምቲ አካባቢ የተጀመረው ግጭት እንግዲህ እሱ አንድ ክስተት ሌላ ክስተት እየወለደ በርካታ ነገሮች ባለፉት 4 ቀናት ትግራይ ውስጥ ተከስተዋል። እንግዲህ እኛ የምናደርገው ምንድነው ይህንን ጉዳይ በተመለከተ ምንድነው ዝርዝር መረጃው በሚል የሚመለከታቸው አካላት አነጋግረን በተቻለ መጠን ኦተንቲክ የሆነ መረጃ እናቀርብላችኋለን። እንግዲህ በዚህ ጉዳይ ላይ የምናቀርባቸው መረጃዎች በተቻለ መጠን ያው ቀደም እንደገለጽኩት አውቴንቲክ መሆን ስላለባቸው በተቻለ መጠን ትግራይ ላይ ካሉ ሶስት ወሳኝ ከምንላቸው ኃይሎች ያው በተደጋጋሚ ከዚህ በፊትም በነበሩ ፕሮግራሞች እንደገለጽኩላችሁ ትግራይ አንድ ወጥ የሆነ ሁሉንም ነገር የኃይል ቁጥጥር ያለው አካል የለም። ሶስት ኃይሎች ናቸው ትግራይ ውስጥ ያሉት። ሰራዊቱ አለ፣ ህወሓት አለ፣ እንዲሁም ደግሞ ጊዜያዊ አስተዳደሩ አለ። ስለዚህ ከነዚህ ሶስት ኃይሎች በሶስቱም ኃይሎች ውስጥ ካሉ ምንጮቻችን ያሰባሰብነው መረጃ ነው በተቻለ መጠን የተሟላ መሆን ስላለበት ከትግራይ ሰራዊት ከህወሓት እንዲሁም ከጊዜያዊ አስተዳደሩ ውስጥ ካሉ ምንጮቻችን የተሟላ መረጃ ይዘን እንቀርባለን። መጀመሪያ እንግዲህ የምናደርገው ምንድነው ወደ መጀመሪያው ጉዳይ እንገባለን። የመጀመሪያው እንግዲህ ባለፈው ሰኞ የተከሰተ ነው። ባለፈው ሰኞ በትግራይ ሰሜን ምዕራብ ዞን ጸለምቲ ተብሎ በሚታወቀው እንግዲህ በትግራይ ሰሜን ምዕራብ ዞን ስር ካሉ ወረዳዎች አንዷ ናት። እንግዲህ ጸለምቲ ውስጥ የተፈጠረ ክስተት ነበር። ይህ ክስተት እንግዲህ በርካታ የሚዲያ አጀንዳ ሆነዋል። ከዛ በኋላ እንግዲህ እሱን ተከትሎ በጣም በፍጥነት ብዙ ነገሮች ተከሰቱ ባለፉት 4 ቀናት። እንዴት ነው መነሻው ምንድነው? ከመነሻው ጀምሮ እንዴት ያ ሊሆን ቻለ? ከዛ በስተጀርባስ እነማን ናቸው ያሉት? በሱ ጉዳይ ላይ የሚመለከታቸው አካላት ምን ምላሽ አላቸው በሚል አውራምባ ታይምስ የሚመለከታቸውን አካላት ጠይቀዋል ተመልካቾች። እንግዲህ እንደ መነሻ አሁን የተፈጠረው ነገር ዝም ብሎ የተፈጠረ ነገር አይደለም። ብዙዎቻችሁ እንደምታስታውሱት ህወሓት በተከታታይ መግለጫ ሲሰጥ ነበር። ምናልባት 4-5 የሚሆኑ መግለጫዎች ወደኋላ ሄዳችሁ ብትመለከቱ ጠንከር ያሉ መግለጫዎች ናቸው የነበሩት። እንግዲህ ትዕግስታችን እየተሟጠጠ ነው፣ እንግዲህ በዚህ መልኩ ትግራይ ላይ የታወጀው ሳይለንት የሆነው ጄኖሳይድ ነው፣ እንዲሁም ሌሎች በተለይ በፌዴራል መንግስት ላይ ያነጣጠሩ የተለያዩ መልእክቶች ሲተላለፉ ነበር። እንግዲህ እነዚህ መልእክቶች በኮዝ ኤንድ ኢፌክት ካየነው የሆነ ነገር ይዘው እንደሚመጡ ይታወቅ ነበር። ስለዚህ ያው እንደሚታወቀው ብዙ ጊዜም እንደምንለው የምዕራብ ትግራይ ጉዳይ ነው አንዱ ትልቁ አጀንዳ ትግራይ ውስጥ ያለው። በተለይ ምዕራብ ትግራይ ቀደም ሲል እንግዲህ ከ2013 በኋላ በአማራ ኃይሎች ቁጥጥር ስር፣ አማራ ኃይሎች ማለት እንኳን ይከብዳል፣ ግን ወደ ጎንደር መጠቃለል አለበት ብለው የሚያምኑ የአካባቢ ታጣቂዎች ብዬ በገለጻቸው ነው የሚሻለው። ምዕራብ ትግራይ ተብሎ የሚታወቀው ዞን ወይም ደግሞ አሁን በእነዚህ ኃይሎች እጅ ከሆነ በኋላ ባለው መጠሪያ ወይም እነሱ በሰየሙት መጠሪያ ወልቃይት ጠገዴ ሰቲት ሁመራ ዞን እያሉ ነው የሚጠሩት፣ ግን በትግራይ ህገ መንግስታዊ አጠራር ደግሞ ምዕራብ ትግራይ ዞን ተብሎ ነው የሚጠራው። ይህ ዞን ከትግራይ ጦርነት ከ2013 ጀምሮ እንግዲህ ጦርነቱን ተከትሎ እነዚህ ቅድም ያልኳቸው ይህ አካባቢ ወደ ጎንደር መጠቃለል አለበት ብለው የሚያምኑ ኃይሎች የአካባቢ ታጣቂዎች ከተቆጣጠሩት በኋላ በሚሊዮን የሚቆጠሩ ተፈናቃዮች ከዚህ አካባቢ ተፈናቅለዋል። ብዙዎቹ ወደ ትግራይ፣ ቀሪዎቹ ወደ ሱዳን፣ እንዲሁም ደግሞ አኗኗራቸውን በተደጋጋሚ በተለያዩ ሚዲያዎች በተከታታይ ስንዘግበው ነበር። በመልካም ባልሆነ ሁኔታ ውስጥ ነው ያሉት። እንግዲህ 5 ክረምት ያህል በመጠለያ አሳልፈዋል። በመጠለያ ሲያሳልፉ ደግሞ የተለያዩ ፈተናዎች ነበሩ። ይህንኑ ተከትሎ ይህ ጉዳይ በተቻለ መጠን በፕሪቶሪያ ስምምነት መሰረት ያው የፕሪቶሪያ ስምምነት ህገ መንግስታዊ ስታትስ ኮን ሪስቶር ማድረግ አለበት ስለሚል ነው። አሁን ብዙ ሰዎች የሚሉት ምንድነው
ህገ መንግስት ማነው ፕሪቶሪያ ስምምነት ላይ ምዕራብ ትግራይን የሚመለከት የለም እንደዚህ የሚባል ነገር አለ። ግን በፕሪቶሪያ ስምምነት በግልጽ የተቀመጠው ምንድነው? ህገ መንግስታዊ በሆነ መንገድ ሁሉም ነገር እንዲፈታ ነው። ሰው ኮንስቲቱሽናል ሲስተሙን ሪስቶር የማድረግ ጉዳይ ነው። ሰው ኮንስቲቱሽናል ሲስተሙን ሪስቶር የማድረግ ጉዳይ ከሆነ በፌዴሬሽን ምክር ቤትም በተለያዩ ህገ መንግስቱ ባቋቋማቸው ተቋማት ያው እውቅና ያለው የትኛው ግዛት የቱ ጋር እንደሚገኝ ስለሚታወቅ ነው። የግዛት ጉዳይ ብቻ ሳይሆን ከዛ የተፈናቀሉ ተፈናቃዮች ብዙ ጊዜ ያው የዓለም አቀፉ ማህበረሰብ አጀንዳ ነበሩ። በተደጋጋሚ ከትግራይ ጊዜ አስተዳደርም ትግራይ ካሉ ኃይሎችም በተደጋጋሚ ጥያቄ ሲቀርብ ነበር። ይህንኑ ጉዳይ በተቻለ መጠን የሚመለከታቸው ስቴክሆልደሮች መፍታት ነበረባቸው። በተለይ በዋናነት እዚህ ላይ ድርሻ የሚወስደው የፌዴራል መንግስት ነው። የፌዴራል መንግስት በተደጋጋሚ ይህንን ጉዳይ ተወደደም ተጠላም የትግራይ የብሔራዊ ደህንነት አጀንዳ ሆነዋል። በአሁኑ ሰዓት ትግራይ ውስጥ ያለ ልዩነት ሁሉም አካል አጀንዳዬ ብሎ የሚቀበለው ነገር ቢኖር የተፈናቃዮች ጉዳይ እና የምዕራብ ትግራይ ጉዳይ ነው። ይህ ጉዳይ እልባት ካላገኘ ያው ዞሮ ዞሮ ማንም አካል እንደ ለፖለቲካ ግብ ወይም ደግሞ እንደ ባርጌኒንግ ፓወር አድርጎ እንደ አዝመራ አድርጎ ሊጠቀምበት እንደሚችል የታወቀ ነው። ስለዚህ የምዕራብ ትግራይ ጉዳይ ከሱ ጋር ተያይዞ ደግሞ የተፈናቃዮች ጉዳይ በተደጋጋሚ በቀደም በጠቀስኩት የህወሓት መግለጫ በተደጋጋሚ ሲገለጽ ነበር። ያ እንግዲህ አንድ ራሱን የቻለ አሁን እንግዲህ ፖለቲካ ውስጥ ብዙ ጨዋታ እንዳለ ይታወቃል። ብዙ ጊዜ ፌዴራል መንግስት ይህንን ጉዳይ ሲነሳ ህወሓት እንደ ቁማር መጠቀሚያ እያደረገው ነው የተፈናቃዮች ጉዳይ ይባላል። ምንም ጥያቄ የለውም። ማንም ፖለቲከኛ ማንም አካል ለባርጌኒንግ ለድርድር ወይም ደግሞ የድርድር የበላይነት ለመያዝ ባርጌኒንግ ሊሆነው የሚችልን ነገር ካገኘ ሊጠቀምበት እንደሚችል ይታወቃል። በተለየ ሁኔታ ምናልባት እዚህ ፕሮግራም ላይ መገለጽ አለበት ወይስ የለበት የሚለውን አላውቅም። ግን ህወሓት በተለየ ሁኔታ የዛ ተፈናቃይ ጉዳይ ያሳስበዋል ወይ ያስጨንቀዋል የሚል ጉዳይ ብዙም እዛ ላይ አስተያየት መስጠት አልፈልግም። ነገር ግን ይህ ጉዳይ እስካልተፈታ ድረስ ማንም አካል አጀንዳ አድርጎ ሊጠቀምበት እንደሚችል ይታወቃል እና እነዚህ ጉዳዮች በተወሰነ መልኩ የሆነ ቦታ ላይ ማንም አካል ሊጠቀምባቸው እንደሚችል ይታወቃል እና ይህንኑ ጉዳይ የወለደው ነው። በተወሰነ መልኩ እንግዲህ ባሰባሰብኩት መረጃ መሰረት አሁን ያለው ሁኔታ ይሄ የጸለምቲ ጉዳይ በነገራችን ላይ የምዕራብ ትግራይ አካል አይደለም። በመግቢያ ላይ እንደገለጽኩት የምዕራብ ትግራይ አካል አይደለም። ነገር ግን ደግሞ በሰሜን ምዕራብ ዞን ስር ካሉና በአሁኑ ሰዓት ልክ እንደ ምዕራብ ትግራይ እነዚህ ቅድም ያልኳቸው ወደ አማራ ክልል መጠቃለል አለበት ቦታው ብለው የሚያምኑ ኃይሎች ከ2013 ጦርነት በኋላ ካጠቃለሏቸው አካባቢዎች አንዱ ነው። ነገር ግን የዛሬ ዓመት ከ6 ወር አካባቢ እንግዲህ በትግራይ ጊዜያዊ አስተዳደር በያኔው ፕሬዝደንት አቶ ጌታቸው ረዳ እንዲሁም በፌዴራል መንግስት እንዲሁም ደግሞ በአማራ ብሔራዊ ክልላዊ መንግስት ስምምነት ተፈናቃዮች መመለስ አለባቸው በሚል ስምምነት ላይ ተደርሶ ነበር። እንግዲህ ስምምነት ላይ ከተደረሰ በኋላ ተፈናቃዮች መመለስ ጀመሩ። ፎር ሳም ሪዝን እንግዲህ ያኔ አስተዳደሩ ይፈርሳል፣ የጸጥታውም ለተፈናቃዮቹ አደጋ በማይፈጥር አይነት መልኩ ይስተካከላል ተብሎ ነበር። ግን ያ ሳይስተካከል ቀረና ተፈናቃዮቹ ያው ዞሮ ዞሮ ሌላ ዙር ችግር ገጠማቸው ማለት ነው እና ከዛ በኋላ እንግዲህ አንዳንዶቹ ተመለሱ፣ አንዳንዶቹም በተለያየ ችግር ውስጥ እንደነበሩ ሲገለጽ ነበር። ይህ ጸለምቲ የሚባለው አካባቢ ላለፉት 1 ዓመት ከ6 ወር አካባቢ ተፈናቃይ ይመለስበታል ተብሎ ከዛ በኋላ ያው የትግራይም የነዚህ አሁን ያልኳቸው ታጣቂዎችም ገባ ወጣ የሚሉበት አካባቢ ነው የነበረው። ስለዚህ ይህ አካባቢ በዛ ሁኔታ ውስጥ እያለ ነው ባለፈው ሰኞ ግጭት የተጀመረው። ስለዚህ ባክግራውንድ በዚህ መልኩ ከገለጽኩላችሁ እንግዲህ ግጭቱ እንዴት ነው የተጀመረው፣ ማነው መጀመሪያ የተኮሰው ምናምን የሚል ያው ዝርዝር ነገር ጠብቃላችሁ ብዬ አላስብም። ዞሮ ዞሮ ግን ባለፈው ሰኞ የጀመረው ግጭት ይሄ በጸለምቲ ሚጫራ የሚባል አካባቢ፣ አንበሳ መቃብር በሚባል ቦታ መጠነኛ ግጭቶች ነበሩ። እንግዲህ እነዚህ መጠነኛ ግጭቶች የድሮን ጥቃትም ያስተናገዱ ነበሩ። ምክንያቱም እነዛ ግጭቶች በትግራይ ኃይሎች እና በአካባቢው በነበሩ የፌዴራልም የአካባቢ ታጣቂዎች መካከል በነበረ ግጭት ያው የድሮን
ጥቃትም እንደተፈጸመ በተደጋጋሚ ተገልጿል። ግን በዋናነት ከድሮን ጥቃት በላይ አሁን ዛሬም ከአካባቢው ያሰባሰቡት መረጃ የሚያሳየው ምንድነው? የድሮን ቅኝት ነው በአብዛኛው ያለው። ከጥቃቱ በላይ ቅኝት ኦልሞስት 24 ሰዓት ቅኝት ይደረግበታል በአካባቢው። ስለዚህ በዚህ ግጭት በሁለቱም ወገን በሰው ሕይወትና በንብረት ላይ መጠነኛ ጉዳት እንደደረሰ እንግዲህ ከዛ አካባቢ ወታደራዊ ምንጮች ገልጸውልናል። ይህን ተከትሎ እንግዲህ እዛ ላይ ብቻ አላበቃም። በትግራይ ደቡባዊ ዞን እንግዲህ ሁለት ቦታ ላይ ነው እንግዲህ ከ2013 የትግራይ ጦርነት በኋላ ምዕራብ ትግራይ ብቻ ሳይሆን ደቡብ ትግራይ በመባል የሚታወቀው የደቡብ ትግራይ የተወሰኑ አካባቢዎችም እንግዲህ ወደ ወሎ መጠቃለል አለበት ብለው የሚያምኑ ኃይሎች ልክ ቀደም ብዬ እንደገለጽኩት ምዕራብ ትግራይ ላይ ተመሳሳይ ጥያቄ ያላቸው አካላት የአካባቢም ወደ ሰሜን ወሎ መጠቃለል አለበት ብለው የሚሉ አካላት የተወሰኑ ቦታዎች ይዘው ነበር፣ በተለይ አላማጣና አካባቢው። ይህ ቦታም እንደተለቀቀ ዛሬ ከአካባቢው ምንጮች ለማረጋገጥ ችያለሁ። እንግዲህ ይህ ከሆነ በኋላ አጠቃላይ ክስተቱ በዚህ መልኩ ካብራራ ነው በኋላ በኮዝ ኤንድ ኢፌክት ምን ተከሰተ ከዛ በኋላ የሚለውን ነገር ነው የምናየው። ከዚህ መሸጋገሪያ በኋላ ተመልሰን እንመጣለን። ተመልሰናል ተመልካቾች። እንግዲህ አጠቃላይ ክስተቱ በገለጽነው መልኩ በዚህ መልኩ ካብራራ ነው በኋላ ምንድን ነው ከዛ በኋላ በተለይ መቀሌ ያለው ድባብ ምንድን ነው የሚመስለው የሚለውን ነገር ማየት ያስፈልጋል። እንግዲህ ያው ከ5 ዓመት በፊት 2013 የነበረው ሁኔታ ያው ብዙ ነገር አመሰቃቅለዋል ይታወቃል። እዛ ባለው በህዝቡ ስነ ልቦና ላይም ብዙ ነገር ፈጥሯል። ስለዚህ እንግዲህ ጦርነት ተመልሶ ይመጣ ይሆን ወይ የሚለውን ነገር ትንሽ ነገር በተከሰተ ቁጥር ያው ብዙ አይነት መንገራገጮች ነው የሚያጋጥሙት። ከነዚህ ነገሮች አንዱ እንግዲህ ካሽ የለም ትግራይ ውስጥ። እንግዲህ አንድ ትልቁ ችግር ባንኮች ካሽ የላቸው። አሁን በኢትዮጵያ ብሔራዊ ባንክ የሚፈቀደው በቀን ዊዝድሮ ለማድረግ የሚፈቀደው 50 ሺህ ብር ወደ ትግራይ ሲወርድ አሁን ወደ 2000 ወርዷል። 2000 ካሽ ለማግኘትም እንግዲህ ረጃጅም ሰልፎች ናቸው የነበሩት። እሱም ከኢትዮጵያ ንግድ ባንክ ነው። ሰሞኑን የግል ባንኮች በተወሰነ መልኩ ይዘው ነበር። ግን እንግዲህ ይህንን አጋጣሚ በመጠቀም ደግሞ መቼም ያው ግጭት እንደዚህ አይነት ሁኔታ በተፈጠረ ቁጥር የተለያየ ያው አጋጣሚውን የራሱ የኢኮኖሚ ምንጭ ማድረግ የሚፈልግ አካልም ይኖራል። በተወሰነ መልኩ እንግዲህ የተለያዩ በህገወጥ መንገድ የተለያዩ አካላትም ህዝቡን የሚበዘብዙበት አጋጣሚ ተፈጥሯል። ያው እንደዛ ባይሆን መልካም ነበር። የሆነ ነገር በተፈጠረ ቁጥር ቢቻል የመፍትሄ አካል መሆን ነው። ካልሆነ ግን አንዳንድ ኃላፊነት የጎደላቸው ነጋዴዎች ካሹን በመውሰድ ልክ በአራጣ በማበደር እንዲሁም ደግሞ በመደበቅና አውጥቶ በተወሰነ ፐርሰንት እየጨመሩ እንደገና የኢኮኖሚና የገቢ ምንጭ በማድረግ እንደዚህ አይነት ነገር እያደረጉ እንደሆነ ሰምቻለሁ። ይህ ተገቢ አይደለም። እንግዲህ ከዚህ በኋላ የተፈጠረው እንግዲህ ይህ ከሆነ በኋላ ቀደም ብዬ እንደገለጽኩት ምንድን ነው በሁለቱም ወገን መግለጫ እየተሰጠ አይደለም። በትግራይ በኩልም ስለ ሁኔታው መግለጫ እየተሰጠ አይደለም። በፌዴራል መንግስትም ምንም የተሰጠ መግለጫ የለም። ስለዚህ ምንድን ያደረግነው ከትግራይ አውራምባ ታይምስ በዚህ ጉዳይ ላይ ምንድን ነው ያለው ምላሽ የሚለውን ነገር ለማወቅ ጥረት አድርገናል። እንግዲህ ትግራይ ላይ ያለውን ነገር ምንድን ነው በትግራይ በኩል ያለው ምላሽ የሚለውን ነገር ኦፊሻሊ መጠየቅ የምንችለው እንግዲህ በክልሉ የአስተዳደር ኃላፊነት ላይ ያለው የክልሉ ጊዜያዊ አስተዳደር ነው። የክልሉ ጊዜያዊ አስተዳደር ፕሬዚደንት ሌተናንት ጀነራል ታደሰ ወረደን ለማግኘት ጥረት አድርገናል። አጋጣሚ ስብሰባ ላይ ነበሩ። ነገር ግን ለፕሬዚደንቱ ቅርብ የሆኑ ምንጮች ወይም ደግሞ በፕሬዚደንቱ ዙሪያ ያሉ አካላት ሰሞኑን በተፈጠረው ሁኔታ ምን አስተያየት እንዳላቸው ፕሬዚደንቱ ጠይቀናቸዋል። በዚህ ጉዳይ ላይ
የፕሬዚደንቱ ያላቸው አቋም ምንድን ነው በሚል ረዳቶቻቸው የሰጡን ምላሽ አለ። ምላሹን አይ ቲንክ ባነበው ይሻላል። የትግራይ ጊዜያዊ አስተዳደር ፕሬዚደንት ሌተናንት ጀነራል ታደሰ ወረደ ትግራይ ያለ የምትላቸውን ጥያቄዎች በሰላምና በሰላማዊ መንገድ ብቻ ሊመለሱ እንደሚገባ ያምናሉ። ሰሞኑን የተፈጠረው ክስተትም ሁሉም የሚመለከተው ባለድርሻ ወይም ስቴክሆልደር የሚጠበቅበትን ኃላፊነት በተለይ የፕሪቶሪያ ስምምነት ተፈጻሚ እንዲሆን በማድረግ ረገድ ይህ ስምምነት በአግባቡ እንዲፈጸም የሚጠበቅበትን ባለማድረጉ ወይም ደግሞ የሚጠበቅበት ኃላፊነት በአግባቡ ባለመፈጸሙና አፈጻጸሙ በመዘግየቱ ምክንያት የተፈጠረ ጊዜያዊ ግጭት እንደሆነ ያምናሉ እና ይህ ግጭት ጊዜያዊ ግጭት እንደሆነና ወደ ፉል ስኬል ጦርነት ሊያድግ ይችላል የሚል እምነት እንደሌላቸው አሁንም ያሉት ችግሮች በሰላማዊ መንገድ እንዲያልቁ ይህ ሰሞንኛ ክስተት እንደ ማንቂያ ደወል ሊቆጠር እንደሚገባው በዛ መልኩ አሁን የተፈጠረው ክስተትም በሁለቱ ወገን ያሉ አካላት በተቻለ መጠን የሚጠበቅባቸውን ኃላፊነት በማድረግ የፕሪቶሪያ ስምምነት ተፈጻሚ እንዲሆን ከግጭት በመለስ ባሉ አማራጮች ተግባራዊ እንዲሆኑ በማድረግ ረገድ ሁሉም ሚናውን ሊወጣ እንደሚገባ በተለይ በሁለቱም ወገን ያሉ ሚዲያዎች ሁኔታውን ከማቀጣጠል ቢቆጠቡ መልካም እንደሆነ የፕሬዝደንቱ እምነት መሆኑን እነዚህ ለፕሬዝደንቱ ቅርብ የሆኑ ምንጮች የፕሬዝደንቱ አቋም ይህ ነው ብለው ገልጸውልናል። ተመልካቾቻችን እንግዲህ ከዚህ በኋላ ምንድን ነው መደረግ ያለበት የሚለው በቀጣይ እንግዲህ ብዙ ክስተቶች ይኖራሉ ብለን እንጠብቃለን። በተቻለ መጠን የትግራይ ጊዜያዊ አስተዳደር አሁን ያለው ሁኔታ ያው ቀደም ብዬ እንደገለጽኩት የፕሬዝደንቱ አቋም እንደዚህ ከሆነ ያው ያሉት ነገሮች በዲስከሽን እና በውይይት ያልተፈቱ ችግሮች እንዲፈቱ በማድረግ በኩል ነገሮችን በማርገብ ውጤት ይኖራቸዋል ተብሎ ይገመታል። ምክንያቱ አሁን እየታየ ያለው ነገር ትንሽ አስደንጋጭ ነበር። በተለይ ከበረራ መቋረጥ ጋር ተያይዞ እንዲሁም ደግሞ ከዚህ ከካሽ መጥፋት ጋር ተያይዞ የካሽ መጥፋት ሙሉ ለሙሉ ያው ሰው ምንድነው የሚባለው ምን ያየ በምን ይደነግጣል የሚባለው ልክ 2013 የተፈጠረውን ነገር በማሰብ ያው የሆነ ነገር ትንሽ ኮሽታ ሲያጋጥም ቶሎ ህዝቡም ያው ያኔ የነበረውን ሁኔታ በማስታወስ ምናልባት ሁሉም በተቻለ መጠን ካሽ ለመያዝ ባደረገው ሩጫም ሊሆን ይችላል ያ ነገር የተከሰተው። እንደዛም ሆኖ ግን አሁን በትግራይ በኩል ያሉት የአጭር ጊዜ ችግሮች እና የረጅም ጊዜ ለምሳሌ የአጭር ጊዜ ችግሮች የሚባሉት ከባጀት ጋር ተያይዞ ከነዳጅ ውስንነት ጋር ተያይዞ እንዲሁም ደግሞ ከዚህ አሁን ከጠቀስኩት የካሽ ማነስም ተያይዞ መፍትሄ እንዲደረግ ከዛ ባሻገር ደግሞ ይህ ከፕሪቶሪያ ስምምነት ጋር ተያይዞ ተፈናቃዮች ወደ ቀያቸው እንዲመለሱ በማድረግ በኩል ይህም በሆደ ሰፊነት ሁሉም አካላት ከግጭት በመለስ ባሉ አማራጮች እነዚህን ነገሮች መፍታት እንዳለባቸው ነው እነዚህ ያነጋገርናቸው አካላት የሚገልጹት። በነገራችን ላይ ጀነራል ታደሰ ዛሬ ወደ አዲስ አበባ መምጣት ነበረባቸው። ነገር ግን በረራ ባለመኖሩ ምክንያት መምጣት አልቻሉም። የሚመጡበት ምክንያት ከዚህ ከብሔራዊ ተሃድሶ ኮሚሽን ጋር በተገናኘ አንድ ከባለድርሻ አካላት ጋር ውይይት ነበር። ይህ ውይይት እዚህ በአዲስ አበባ የሚካሄድ ውይይት ነው የነበረው። ነገር ግን ያው በረራ ባለመኖሩ ምክንያት ፕሬዝደንቱ አልመጡ። ያው ፕሬዝደንቱ ካልመጡ ደግሞ ዞሮ ዞሮ ስለ ዲዲአር ስለነበረ ውይይቱ ብሔራዊ ተሃድሶ ኮሚሽን ዲዲአርን በተመለከተ የሚያደርገው ውይይት ደግሞ አሁን ባለው ሁኔታ ትግራይን ሳያካትት ሊደረግ ስለማይችል በዋናነት የዲዲአር እና የብሔራዊ ተሃድሶ ኮሚሽን የዲዲአር አፈጻጸምን በተመለከተ ግንባር ቀደም ከሚባሉ ክልሎች አንዷ ስለሆነች ትግራይ የትግራይ ፕሬዚደንት ባልተገኙበት ሊደረግ ስለማይችል በዚህ ምክንያት እንደተራዘመ ነው ያለን መረጃ። እንግዲህ በቀጣይ በዚህ ጉዳይ ላይም ሆነ በሌሎች ጉዳዮች አሁን ከፌዴራል መንግስት ጋር በመወያየት በመመካከር ሊፈቱ በሚገባቸው ጉዳዮች ላይ ለመመካከር ፕሬዚደንቱ በቀጣይ በረራ ያው ከነገ ጀምሮ ይቀጥላል ተብሏል።
ዛሬ ነው የተቋረጠው እንጂ ምክንያቱም ለማረጋገጥ ሞክረናል። ወደ ትኬት ኦፊስ ደውለናል። መቀለ አሉላ አባነጋም ደውለናል። ያው ለነገ ትኬት እየቆረጡ እንደሆነ ነው የገለጹልን። ይሄ የፍላይት ካንስሌሽን የተባለው ዛሬን ብቻ እንደሚመለከት እንጂ ከነገ ጀምሮ በረራው እንደሚቀጥል ነው የተገለጸው። ስለዚህ አሁን ያሉ ሁኔታዎች በተቻለ መጠን ሁሉም አካላት ሚዲያውም ጭምር ኤስክሌት በማድረግ ኃላፊነቱ ሊወጣ እንደሚገባ ነው እንግዲህ ያሰባሰብነው መረጃ ወይም መረጃ በማሰባሰብ ሂደት ላይ ያገኘናቸው ምንጮች እና የሚመለከታቸው ኃላፊዎች መልእክት እንድናስተላልፍ አደራ ያሉን። እንግዲህ ተመልካቾች ዶኩሜ ምድላውና ሰበር ዜና ኢና ሒዝና መፂና ዘለና ሰበር ዜናና በዚሁ ደረጃ ክነቅርቦ ከለና ናብ ሕልና ሕብረተሰብና ክኣቱ እንብሎ ጉዳይ ክኾን ከሎ እዩ እምበር ሰበር ዜና ናይ ምቕራብ ኣባዚ ሃሊና ኣይኮነን። ግን እቲ ሕዚ ሒዘልኩም መፅኦ ዘለኹ ብጣዕሚ ዘሕጉስ እዩ በቲ ሓደ ገፅ። በቲ ካሊእ ገፅ ከዓ ጥንቃቐ ክንገብር ኩልና ክንዳሎ ኩልና ክንተሓጋገዝ ኩልና ተጋሩ ኣብዛ ሃለና ንሃሉ ክንሓብር ኣብ ጎኒ ቲዲኤፍ ክንከውን ኣብ ጎኒ መንግስቲ ትግራይ ጠጠው ክንብል ኣብ ጎኒ ውድብ ህዝባዊ ወያነ ሓርነት ትግራይ ጠጠው ክንብል እዩ ትፃውዒተይ ማለት እዩ። ንምንታይ ከቕርበልኩም እየ እቲ ሓደን እቲ ዝሕጉስ ዝበልኩኹም ቀደም ኢልና ኣብ ደደቢት ሚድያ ብሰፊሑ እንዳሰርሕናሉ ፀኒሕና ኢና። ኣብ ደቡብ ትግራይ ዘሎ ሰራዊት ይውፃእ፣ መንገዲ ይተዓፆ፣ ካልኦት ሚንስ ንምሃዝ ቀሰቢልና ፀላእ ነውፃ እዩ። ምክንያቱ ኣብ ውሽጥኻ ሕማም ኢና ቅሚጥና ዘለና ልክዕ ውሽጢ ኣካላትካ ክትሓምም ከለኻ ከም ማለት እዩ። ይውፃእ ንብል ነርና ኢና። ሎሚ ናብ ሎሚ ዘውግሕ ለይቲ ወፂኡ ሓዲሩ ኣሎ። ኣብ ኣላማጣ ዝነበረ ኣብ ኮረም ዝነበረ ጠቕላላ ሙሉእ ብሙሉእ ሙልጭ ኢሉ ወፂኡ ኣሎ ፀላኢ። እዚኣ ግን ንክንደይ ግዜ እያ ዘላቂት ክንገብራ እንድሕር ኮይንና እንታይ ኢና ክንገብር ዘለና? ምክንያቱ ተተሓዙ ነገራት እውን ኣለዉ ብጣዕሚ ዝሕዝኑ በቲ ሓደ ገፅ ከዓ ተተሓዙ ነገራት ስለ ዘለዉ ሰሙን ከቕርበልኩም እየ። ንሓሉ ክብል ከለኹ እንታይ ማለት እዩ ዝብል ከቕምጠልኩም እየ። ንግዚኡ ፀጥታ ናይቱ ከተማ ናይ ኣላማጣ ናይ ኮረም እቲ ናይ ዞባ ፀጥታ እውን ብደንቢ ብዕቱብ መዲብሉ ሰራዊትና እውን ሓየት ሰራዊት ትግራይ ቲዲኤፍ ኣብኡ ስለ ዘሎ እዚ ብሰራዊትን ብፖሊስን ይሕሎ ኣሎ ዞባና ወፂሉና ኣሎ። ስለዚ ሰራዊትና ፀጥታ ሓይልና እንድሕር ተቆፃፂርዎ እንታይ ኢና ክንገብር ዘለና? ቅድሚ ንሱ ሓደ ጉድ ከሪኦኩም ተመልከቱ። እዚዩ ጣፍ እዩ። ጣፍ ኣብ ክሻን መዳበርያን ተመሊኡ ተትረፍሪፍዎ ምስ ኣብ መሬት ኣብ ምድር ቤት ከምቲ ትሪእዎ ዘለኹም ገይሮም እናተላገፁ እዮም ዝነብሩ ኢትዮጵያውያን ሰራዊት ኢትዮጵያ ከምዚ ይነብሩ። እዚው ኮረም ገዲፎሞ ዝኸዱ ጣፍ እዩ። መኽዝን ናይቲ ሰራዊት መጋዘን እዩ። መኽዝን ናይቲ ሰራዊት ኮይኑ ዘገልግል ዝነበረ እዩ። ኣብ መሬት ዝኒሄ ጣፍ ራይዎ ኣብ መዳበርያ በዚሕዎም ተትረፍሪፍዎ ምስ ኣብ መሬት ከምዚ እንከራተት ህዝቢ ራያ ብኩባያ እኽሊ እንዳሰፈረ እቲ ሃፍታም ዓዲ ብዙሕ ፀጋ ዘለዎ ዓዲ ርግኦ ዓዲ ፃባ ተትረፍረፈ ሃፍቲ ተትረፍረፈ ኑሮ ዝነበረ ህዝቢ መሸላ ብኩባያ ሰፊሩ እውን ኣይባፃሕን ኢሉ ረድኤት እናተዋህቦ ጣፍ ተትረፍሪፍዎ ምስ ከምዚ ትሪእዎ ዘለኹም ፀላእትና እቶም ፀላእቲ ኣብ መኽዘናቶም ኣብ ምድር ቤት ዝፈስስ ዝትርፍረፍ ጣፍ ነይርዎም። እዚ እንዳበልዑ ኣብ ልዕሊ ህዝቢ ራያ ኣብ ልዕሊ ህዝቢ ደቡብ እዚኦም እዚ ዓይነት በደል የብፅሑ ነይሮም ማለት እዩ። ተመልከት፣ ልቢ ዘለካ ቀሊል እዩ ሪያላይዝ ንምግባር። ህዝቢ ራያ ብኩባያ እንዳሰፈረ እዚኣ ትሕድረኒ ዶ ደቀይ ትሕድረለይ ዶ ንቆሎ ዶ ንጥጥቆሎ ኢሉ ናብ ርኡ ክመርሕ ከሎ ሎሚ ይሓድር ዶ ይሓድር ንፀጥታ ሰላም ደኾነ ሓዲሩ ይኸውን ኢሉ ወፂ ዝኣቱ ወፂ ወደይ ወፂ ኣጓለይ ክትምለስ ዶ ትኾን ኢሉ እንዳሓዘነ ትብላዕ ሓንቲ ኩርማን ፍርቂ ኩርማን እንጀራ ሲኢኑ ኣብ ዘለሉ ከምዚ ዝበለ ተትረፍረፈ ህይወት ይነብሩ ነይሮም። እዚ ዓይነት ጣፍ ገዲፎሞ ኺዶም ብለይቲኦም ወፂኦም ምናልባሽ ክወፁ ከለዉ መሬትና ስለ ዝኾነ ወፂኦሙልና ኢልኩም ከይተኣምኑ ኣብዚ ንጠንቀቕ ተጋሩ።
ኣውዚ ንጠንቀቕ ህዝቢ ራያ ብፍላይ ነዛ ናይ ራያ ብቻ ጥራሕ ይዛረብ ስለ ዘሎ መንግስቲ ትግራይ ተጠንቀቕ ምምሕዳር ናይቲ ዞባ ተጠንቀቕ ናይተን ወረዳታት እውን ብደንብ ተጠንቀቑ ኢኹም እዚ ክብል ከለኹ የጠንቀቐኩም እንተይኮነስ ብደንቢ ነገራት ኣስተውዒልኩም ረኣይዎም ክወፁ ከለዉ ኣብ ቀለበት ከይነኣቱ ኣብ ክባ ከይነኣቱ ኢሎም እዮም መወፂኦም ንዓይኮም እዩ ዝርዳእኒ ኣብ ከበባ እዮም ነይሮም ከበባ ግን ሕልናዊ ከበባ ሓዲርዎም ኣሎ ትማሊ ኣምኑና ነይሮም ሎሚ ግን ኩናት እኒሄ ውግእ እኒሄ ኣብ ጸለምቲ ውግእ እናሃለወ ይሕድሩናን ኢሎም እዮም መሽኮት ኢሎም ከይዶም ተናይ ኣላማጣ ሰለስተ ኬላ እየን ነይረን ቅድሚ ሕዚ እውን ምስ ክንድሓው ነልዕለን ነርና ኢና ተን ሰለስተ ኬላ ለቂቖም ትማሊ ምሸት እዮም ለቂቖሞን ከይዶም እተን ናይ ኮረም ግን ሰዓት 9 ለይቲ እዮም ከይዶም ወፂኦም ከይዶም ሰዓት 9 ለይቲ እዮም ከይዶም ኣብዚዩ ንሕና ከም ሚድያ ክንሰርሖ ኢና ግን ተን ዝነበርዎን 32 ትካላት ናይ ህዝብና 32 ትካላት ናይቲ ዞባ ኢንክሉዲንግ ቱ ግራንድ ሪዞርት ናይ ራያ ነይሮምዎ ጥራሕ ግን ኣይኮነን እዕንዮምዎ እዮም ከይዱ ጣፍ ከምዚ ገይሮም ገዲፎም ተን ትካላት ግን እዕንዮሞን ከይዶም ቤት ትምህርታት ነይረን እየን ትካላት ከምቲ ሪዞርት ቅድም ኢለ ዝበልኩኹም ነይረን እየን ነዚአን ብምልአን እዕንዮም ከይዶም እዕንዮሞን ምኻዶም ክንስንዶ እሞ መንግስቲ ትግራይ ተደላዲልና እንረግፀሉ ብቅልፅምና ደረትና ነፊሕና እንነብረላ ሃገረ ትግራይ ምስቲ ምስረት ሕድሕደን እዚአን ምስናደን ክላ እንታይ እሞ መንክበና ነይሩ ኢልኩም ከይትገድፍዎ ነዚኡ ተጠንቀቑ ዝብለኩም ዘለኹ ሓደ ለዚ ይሰነድ ፅባሕን ጎዝ ሕተት እዩ ቅልፅም ክተጥሪ ከለኻ እተምልሶ ንብረት እዩ ናይ ሕድሕድ ትግራዋይ ንብረት ስኢሉ ዝተርፍ ከይመስለኩም ዓለም ከምኡ እያ ትነብር ንበይንና ምትሃት ክለኽዓና ኣይኽእልን ስለዚ ብጥንቃቐ እዚ ሰንድዎ ንሕና ክንስንድ ክንመፅእ ኢና ክንከይድ ኢና ክንስንዶ ኢና ምስቱ ዞባ ምስተን ወረዳታት ምስተን ከተማታት ተሓባቢርና ነገር ግን ከም ምምሕዳር ሓዝዎ እዩ ብደንቢ ተሰኒዱ ክትሓዝ ክኽእል ኣለዎ እንታይ ዓኒፍቱ ዞባ ክትሓዝ ኣለዎ ምውፆም ግን ብጣዕሚ ፅቡቅ እዩ ቀደሙ ነውፁልና ኢና ንብል ነርና ኣብ ደደቢት ስለ ንሱ ኣፍና ዘይከፈትናሉ መዓልቲ የለን ይደፉ ኢና ንብል ነርና ይወደብ እንደ ህዝቢ ተወዲቡ እንደ የውፃዮም ኢና ንብል ነርና እዚ ሕዚ ምውፅኦም ፅቡቅ እዩ ኣብኡ ሕዚ እዚ ናይ ደቡብ ናብ ሰብዋና ምምላሰን ዘን ትካላት እዚአን ሓደ ነገር ኮይኑ ተይፀገንኩም መን ዶኩመንት ይገበር ክብል እሞ እንታይ ኢና ክንገብር ዘለና ዝብል ተኻልኣይ መጠንቀቕቲ ሃይካ ወፂኦም ሰለው ሕዚ ሙሉእ ብሙሉእ ራያ ካብቲ ዕሱብ ሰራዊት ፀላኢ ናይ ኣብይ ኣሕመድ ወንበር ሓለውቲ ካብዚኣቶም ነፃ ወፂ ኣላ ናበይ ከይዶም ፅባሕ ክምለሱ ይኽእሉ ዶ ከይምለሱ እንታይ ንግበር እዚኦም እዮም ቶም ዓበይቲ ሕቶ ናበዮም ከይዶም ንቆቦ ብንየ እውን የቅርበለ ሰራዊት ኣብዚዮ ኣባና ውሽጥና ዝነበሩ እውን የውፆም ኣሎ ብረት ኣፈሙዝ መሊሶም ክወጉ እዮም ክወፁ እምበር ወፂኦምልና ክኸዱ ስለ ዝደለዩ ይኮነ እስካዕ ሎሚ ኣብ ልመና ኢና ነርናኩ ኣብ ፀለምቲ እውን ውግእ እኮ እኒ ዘውፆም ዘሎ ነቲ ሓይሊ ከቢቦም ወይ ዝኾነ ነገር ገብርዎ እዮም ወይ ድማ ከቢቦም ክሕዝዎ እዮም ኢሬሌቫንት ዝኾነ ሓይሊ ይኮነኒ ዝወፀሉ መዓልተ ይህሉን ስለዚ ሕዚ ከውፀለኒ የውፅዎ ዘሎ ተመሊሱ ክወግእ እዩ ምንም ጥርጥር የብሉን ኣብዚ እንታይ ንግበር ንሕና ሓደ ፌደራልን ናይ ፌደራል መከላከያ ሓይልን ፌደራል ፖሊስን እዮም ነይሮም ኩሎም እዮም ወፂኦም ፖሊስ እውን ወፂ ኩሎም ኣብ ቆቦ እዮም እኒኦም ኣብ ቆቦ ካሊእ ማእኸል ነይርዎም ናብኡ እዮም ተጠቕሊሎም እኒኦም ስለዚ ተመሊሶም ዝመፁሉ ኩነታት ኣሎ ዶ ከይመፁ እንታይ ኢና ንገብር ቁፅሪ ሓደ ሰራዊት ስለ ዘለዉ ተውዝኒየ ሰራዊት ክመፁ እንድሕር ኮይኖም እታ ማክሲማም ክጥቀምዋ ዝኽእሉ ሓይሊ ክጥቀምዋ ዝኽእሉ ቴክኖሎጂ ኩላ ክዓጥቕ ክኽእል ኣሎ እዚ ብግልፂ እዩ ክኾን ዘለዎ ሕዚ ብግልፂ ማለተይ ከምዚ ኣድቫይስ ክንገብር ከለና ግልፂ ዝኾነ ኣድቫይስ